አቱ የአይን ፍቅር ሰዓት ነው። አይታችሁ ወደዳችሁት፣ አይተህ የወደድካት፣ አይተሽ የወደድሽው ካለ ንገሩን ብለናል። እናደፋፍራለን፣ ያሉበትን ሁኔታ ለማጣራት እንሞክራለን። ያፈቀራችሁት ሰው ለፍቅር ዝግጁ ነው ወይ የሚለውን እንድታውቁ ይሆናል ማለት ነው በዚህ ፕሮግራም። አዎ አንድ አድማጭ እንዲህ በፍቅር አበድኩኝ አለ፣ ተሰቃይቻለሁ ብሏል። አዎ የአይን ፍቅር እየተጫወተብኝ ነው የሚለው አስገብተነዋል። አዎ ሄሎ ሄሎ፣ ጤና ይስጥልን። ሰላም ነው? እንዴት ነህ? ያለን እንዴት ናችሁ? አለን ሁሉ መልካም አሪፍ ነው። ምንም አይልም። በጣም ጥሩ። በአይን ፍቅር እየተሰቃየው ነው መላበሉኝ ብለህናል። ያው ገብተሃል። ስም እንተዋወቅ ወይስ? ስም ማንዴላ እባላለሁ። ማንዴላ ትክክለኛ ስም ነው? ትክክለኛ ማንዴላ ማን? ማንዴላ ግዛቸው። ማንዴላ ግዛቸው። እሺ የተፈቃሪዋ ማን ትባላለች? ሄለን ትባላለች። ሄለን ማን? ሄለን ይበቃል። ይበቃል። የአባቷ ስም ያው ፋዘኔ እንኳን ይቅር፣ ለሌላ ለሷ ምናልባት ደስ ይላል። እሺ ሄለን እንዴት አያሃት? የታያሃት? ሄለን በአጋጣሚ ኮንታክት ከሰው ከጓደኛ ምናምን ተሰጥቶኝ ነበር ያወራኋትና እና በአጋጣሚ የሆነ ቴሌግራም ፔጇ ላይ ምናምን ገብቼ ሂስትሪ ምናምን አየሁኝና ከዛን ቀን በኋላ ያው ማውራት ጀመርን። እንደ ቀልድ ነበረ ያው ጀመርኩት። በኋላ ላይ ግን እሷን ማውራት ምናምን ሲጀምር ለ3 አመት ምናምን ተከታታይ በስልክ ብቻ አውርቻታለሁ። እሷ ደሴ እኔ አዲስ አበባ ነንና በጣም ረጅም ዲስታንስ ነበረን። እሷም ትዕግስት አላት። ለዛን ያክል ጊዜ በጥሩ ስነ ምግባር ነበር ያወራችኝ ማለት ያው ሳትሰለች ምናምን። ከዛም በአካል አንድ ጊዜ ሄጄ ምናምን አየኋት ምናምን እና ሞር በአካል ሳያት ምናምን ደግሞ የባሰ ነው የሆነብኝና ተቀጣጠለ። ያው የበለጠ እንድላት አደረገኝ፣ ቦታ እንድሰጣት አደረገኝና ከዛ ግን መጀመሪያ ላይ አቀራረቧ ምናምን የኔ ፍላጎት ከሷ ጋር ተመሳስሎ ነበርና ያው በኋላ ላይ ግን ያው የሆነ ነገር ደብቃኝ ነበርና ከበፊት እኔን ከማውራቷ በፊት የሆነ ሌላ ሰው ነበረ በህይወቷ መሰለኝና ያው ከኔ ጋር ለመሆን ሞክራለች፣ ግን ሙሉ ለሙሉ መሆን ስላልቻለች የሆነ ሰዓት ላይ ከጊዜ በኋላ ታወቀችኝና ያው ማለት ከዛሬ 5-6 ወር በፊት ነው ያሳወቀችኝ እንደዛ ብላና። ግን እኔ ምን ብላ ነው ያሳወቀች? ማለት በቃ ለአንተ የምሰጥ ቦታ እና እንትን እውነተኛ አይሆንም አይነት ነገር ማለት ነውና ያው እኔ ደግሞ መርሳትም መተውም አልቻልኩምና ለረሳትና ልተዋት ቃል ገብቼ ነበር፣ ግን አልቻልኩምና ወደ እናንተ መጣኝ መፍትሄ ፍለጋ። ስለዚህ ጠይቀሃታል እና ተወሰነ ጊዜ አብራችሁ ለመሆን ሞክራችኋል ነው ሀሳቡ? ያው መውደዴ ምናምን ሁሉን ነገር ነግሬያታለሁ፣ ታውቃለች። ግን ሙሉ ለሙሉ ደግሞ ያው ጊዜውም ነው መሰለኝ እምነቱን ልትጥልብኝ አልቻለችም። ያው ፌክ ነው መሰላት። ግን እኔ ያው ደግሞ ያን ያክል ምን ያክል እንደምወዳትም መግለጽ ቦታና ርቀት ስላለው በየቀኑ ማግኘት በየቀኑ ከስልክ ባለፈ ነገሮችን ማከናወን አልቻልኩምና አሁንም በቦታ ርቀት ላይ ናችሁ? አዎ እኔ አዲስ አበባ ነኝ፣ እሷ ደሴ ከተማ ውስጥ ናት። ያው ከኛ ፕሮግራም ጋር ትንሽ አሁን አብሮ አይሄድም። ያው የአይን ፍቅር ነው፣ በአይናችን አይተን የወደድነውን ሰው ነው የምናስገባው። እናንተ ደግሞ ከዚህ ቀደም በፍቅር ግንኙነትም ነበራችሁ? አይ ኖርማሊ ማለት ያው የአይን ፍቅር ነው ሊባል የሚችለው፣ ምክንያቱም ከስልክ ያለፈ ስላልሆነ ያው ስሜትህን ገልጸህላታል። ያው በስሜቴን ገልጸላታለሁ። ግን አሁን አጋጣሚ እየሰማች ነው፣ እሷም እንድትሰማ አድርገናት እያዳመጠች ነው የምትገኘው። እንደው ምንዋን ነው የወደድክላት? በቃ እንዴ ከገባንበት እንጨርሰው።
እኔ ሞር ጸባዩን ያደርጉላት ማለት ከመልኳም በላይ መልኮች በየቦታው በየመንገዱ አሉ፣ ግን ጸባዩ ምናምን ከሌጋ ማች አድርጓልና በዛ ነገር ነው እና ያው ጸባይዋ በጣም ደስ ይላል። እምነት ያላት እንትን አሪፍ ነው ምናምን ከዛ አንጻር እኔም የበለጠ ስባኛለች እና በጣም ወድጃታለሁ። አዎ አሁን ስላለችበት ሁኔታ መረጃው አለ? ሙሉ ለሙሉ ባልልም ያው ከነገረችኝ አንጻር ከፋሚሊ ጋር ነው የምትኖረው። የራሷ ስራ ማለት ተቀጥራ ምናምን ለመስፈራ ምናምን ነግራኛለች እና አይ እንደው ከፍቅር ህይወት አንጻር ቅድምም እንደነገርከን ያው ላንተ ያላት ቦታ ያው ጥያቄ ያለበት ነው፣ ጥያቄ ያስነሳ ነው፣ እኛም ጥያቄ የምናነሳበት ነውና ፍቅረኛ አላት ወይ ሌላ ህይወት ውስጥ ናት ወይ የሚለውን ለማጣራት ሞክረሃል? ሞክር ያለውኝ ግን ያላት አይመስለኝም። አይመስልህም? ለእኔ ማለት ነው። አዎ ለእኔ ያላት አይመስለኝም አሁን ላይ እና አዎ ለዛም ነው እንትን የምለው ማለት ጫና እየፈጠርኩኝ ወደ እሷ ለመጠጋት ሞር ምጫና እንጂ ሙሉ ለሙሉ ሌላ ህይወት ቢኖራት አቆማለሁኝ እና ያላት አይመስለኝም። አዎ ስንት አመት ነው አንተ ማንዴላ? እኔ 27 አመቴ ነው። እሷ ስንት አመት ይሆናታል? 23 አመት ይሆናታል። በአካልም ተገናኝታችኋል እንደነገርከን? አዎ ለአንድ ቀን ያክል እዛ ከተማ ላይ ሄጂ ነበርና እዛ አግኝቻት ምናምን ነበርና እሷን ለማግኘት ብለን ሄድከው? አዎ እሷን ለማግኘት ሄጂ ነበርና ያው አንድ ጊዜ ያገኘኋትና ተጨማሪ ጊዜ ማግኘት አልቻልኩም። ቶሎ መጣሁኝ፣ ስራም ነበረኝ፣ እሷም ደግሞ እኔ ለማግኘት ጊዜ አልነበራትምና ከዛ አንጻር ሀገር አቋርጠ ቢያንስ ሄደሃል ለፍቅር ብለህ በደንብ እዛ ድረስ ምናምን ኪሎ ሜትር። አሁን እንዴት ነው ታስባታለህ ብቻህን ስትሆን? አዎ ማለት በቃ በጣም መስራት አልቻልኩም። ፕሮግራሜ ሆነች እና በቃ የሆነ ስሰራም ሆነ የሌሎች ማለት አብረህ በዙሪያ የምታያቸው ሰዎች ምናምን ነገሮችን ስታይ ያው ደግሞ አንዳንዴ በህይወት ብዙ የምትወዳቸው አካላት ከሌሉ አንድ ሰውን ብቻ የሆነ ትኩረት ማለት ከፋሚሊም ከምንም አንጻር በቃ እኔ ለወዳት የቻልኩት አካል እሷ ብቻ ስለሆነች በጣም ትኩረት አድርጌ ነገሮች ላይ እንትን ማለት ጀመርኩኝና ምንም ልረሳት አልቻልኩኝም። ስራ ላይም ቤትም የሆነ ቦታም ስሄድ በቃ እና ከዛ አንጻር ያው ወደ እናንተ መፍትሄ ፍለጋ በሚል መጣኝ። ትገናኛላችሁ ግን በስልክ? አሁን ላይ ያው በቃ በጣም ቃል ገብቼ ምናምን ስለነበረ በቃ እንትን አልኩኝ፣ ግን ትንሽ ማለት ቆየኝ ከተደዋወለ ምናምን። ለማን ነው ቃል የገባኸው? ምንድን ነው ቃል የገባኸው? ማለት በቃ ላለመደወል ላለመደወል ለመርሳት ምናምን ብዬ በቃ ያው የምቋቋመው የምችለው መስሎኝ ሞከርኩኝና ግን ሁሉም ማለት በስልኬ ባይደውልም በሀሳብ እንደደወልኩ ነውና ማለት እሷ በቃ ትደውልልኝ ብለህ ነው ቃል የገባኸው? ላትደውልላት ልትረሳት ለመሞከር ቃል የገባኸው በእሷ ምክንያት ነው? አዎ ያው ማለት አትደውልልኝ ባትለኝም ቀጥታ ሞር በቃ ለእኔ ተስፋው ምናምን ያነሰ አድርጋ አሳየችኝና ከዛ በቃ እሺ ምናልባት እኔ እያስቸገርኩሽ ሆነ ብዬ ጊዜ ለእሷ ለመስጠት ማለት የእሷ ደስታ ለእኔ ደስታ ስለሚሆን የኔ ለእሷ ጊዜ መስጠት ማስጨነቅ ስለመሰለኝ ጊዜ ለመስጠት ብዬ አቆምኩኝ። ግን እኔ ማቆም አልቻልኩም። ያብ እስከዛ አንድ ሙዚቃ ያዘጋጅልንና ይሁን ልረሳት አልቻልኩም ምናምን የሚል ሙዚቃ አለ። ሀሳቡ ይመሳሰላል ከሱ ጋር ሙሉ ስለማላውቅ እንደው እሱ ራሱ ቢጋብዛት አይሻልም? እሺ ጋብዛት። የማንን ሙዚቃ ልጋብዛት ትችላለህ? እስኪ የግርማ ተፈራ ምን የሚለውን ማለት ለሌላ ሰው
ከሆነች በኋላ እንደገና የሚያስታውስበት ልክ እንዳየሁሽ ልቤ ምናምን የሚለው ነው። ልክ እንደዚህ ነገር እና የሌላ ሰው የሆነች ምናምን ይመስልሃል ውስጥ ይነግርሃል እንደዚህ አይነት ያው ባይሆንም ስላለችኝ እንደዛ ስላለችኝ ያው ያንስ የሚስለው። ስለዚህ አሁን ግን የእሷ ስሜት አይሆንም አይነት ነገር ነው አይደል? ፍላጎት የላትም ማለት ነው። እንጃ እንግዲህ ማለት እስከ ዛሬ በነበራችሁ ግንኙነት ስታወሩ አይመስለኝም እንደዛ። ግን የሆነ ቁርጥ የሚያደርግ ነገር አልነገረችኝም። በእርግጥ ግን እንደዛ እየመሰለኝ ስለሆነ ለኔ ስለዚህ አሁን ዛሬ አሁን እንደውልላታለን። ያው አሁን እየሰማች ነው ያለችው። ያው ማንዴላ ነው የደወለልሽ እንላታለን። ያው እየሰማችም ስለሆነ ታውቃለች። ውጤቱን የምትለንን ለመቀበል ዝግጁ ነህ? ለምሳሌ ፍቅረኛ አለኝ ብትልህ ወይ ደግሞ ወደ ፍቅር ህይወት መግባት አልፈልግም ብትል ዝግጁ ነህ? ያው ቀድሜም ስለሰማሁት ያን ያክል እንትን አይሆንብኝም። ግን እንደው የተሻለ እድሉን ባገኝ እንከባከብሽ ፈቃደኛ ነኝ ነው። እንደውም አንድ ደቂቃ እንስጥህና መልእክታ ለእሷ ያለህን እየሰማች ነው። 100% እርግጠኛ ነን ፕሮግራሙን እየሰማች ነው። ምክንያቱም ያለችበት ቦታ ሬዲዮ ለመስማት እንደውም ይመች አልነበረም። እኛ አመቻችተን ነው እየሰማች ያለችው ይህንን ፕሮግራም። ስለዚህ ልትል የምትፈልገውን የመጨረሻ ቃልህን ለእሷ ማስተላለፍ የምትፈልገውን ነገር እንድትናገር እድል እንሰጥሃለን። ያው ውጤቱን ለመስማት በኋላ የምትለውን ነገር ለመስማት ከተሳካ ጥሩ ነው። ካልሆነ ደግሞ ያው ታሪኩ ላይ 12 ቁጥር ሚስማር ይመታበታል ማለት ነው። መጨረሻ ላይ ወደ መዝገብ ቤት ይላካል ጉዳይ። ያለን ስሜት ግን አሁን ጥሩ አጋጣሚ ነው። በህዝብ ፊት ነው ስሜትን ምን ያክል ትኩረት ሰጥተህ ለእሷ ያለን ስሜት የሚገልጽ ነገር ስለሆነ እስኪ ንገራት። ሄለኒ በጣም ነው የምወድሽ። መውደዴ የውሸት አይደለም፣ አንቺ እንዳሰብሽው ጊዜያዊም አይደለም እና ለሰጠሽኝ እስካሁን መልካም ስነ ምግባር በጣም አመሰግናለሁ እና ልንከባከብሽ ፍቃድልኝ እባክሽ። የምር ከሌላ ሰው ጋር ካልሆንሽ ልንከባከብሽ ፍላጎት አለኝ ከልብ ነው እና አመሰግናለሁ። ስለዚህ ዛሬ እውነቱን ትናገር። ያው ይቆርጥልሃል አንተም የማይሆን ከሆነ የሚሳካ ከሆነ ደስ ይለናል። እሺ አመሰግናለሁ። አዎ እየሰማች ነው ይሄንን ፕሮግራም። ምንድነው የሚሆነው? ያው ሙዚቃ የጋበዝካትን ሙዚቃ ትሰማና እየሰማች ስለሆነ ፍቃደኛ ከሆነች ምላሽ ለመስጠት ድምጿን ለማሰማት ፍቃደኛ ከሆነች እናስገባታለን። ፍቃደኛ ካልሆነች የሆነ የምትረዳው ነገር አለ፣ እኛም እነግርሃለን። የድምጿን ቶን ሰምተን ይሄ ነገር ምናምን እንልሃለን። ከሰማናት በኋላ ውጤቱን ስማ፣ በሬዲዮ ተከታተል። እሺ እንግዲህ አድማጫችን ቀደም ሲል ገብቶ ማንዴላ ግዛቸው ይባላል። ያፈቀራት ሄለን ትባላለች። የአይን ፍቅር ላይ ለእሷ ያለውን ስሜት ገልጿል። እሷም እየሰማች ነበር። አስገብተናታል። ተስፍሽ ትቸኩላለች፣ ግን እሷ ትቸኩላለች። ስለዚህ ወደ ሄለን ቀጥታ። ሄሎ ሄለን እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አለን ሁሉ መልካም እግዚአብሔር ይመስገን። ትምህርት ላይ ነበርሽ? አዎ ክላስ ልገባ። እሺ ትገቢያለሽ። ሰውን በፍቅር አንበርክከሽ አሁን አንቺ ወደ ክላስ። እሺ ሰማሽው አይደል? ማንዴላን አወቅሽው? አውቀሽዋል? አውቀዋል። በቅድሚያ ግን ምን ጠይቅሽ፣ እድሜሽ 23 ነው ይላል። 23 አመትሽ ነው። የሆነ መልስ ይኖርሻል ለተናገረው ነገር? አይ መጀመሪያም እኮ በእንደዛ አይነት ሪሌሽንሽፕ ምናምን አይደለም ስናወራ የነበረው። ኖርማል ፍሬንድ አይነት ነገር ነበረ። ከዛ በኋላም ደግሞ እኔ በሰው ጊዜም በሰው ህይወት መቀለድ ስለማልፈልግ ማይሆን ነገር ስለሆነ ነግሬዋለሁ፣ ማለት አስረድቼዋለሁ ያለውን ነገር እና እንደዛ ነው ያለው። ፍቅረኛ አለሽ እንዴ አንቺ? ፍቅረኛ አለሽ አሁን ሌላ? አይ አሁን ላይ የለኝም፣ ግን አለመኖሬ ደግሞ እሱ ጋር ለመሆን ዋስትና የለም፣ ማረጋገጫ አይደለም። ለጊዜው በፍቅር ግንኙነት ውስጥ እሱ ጋር ሁኜ የማይሆን ነገር ውስጥ ምናምን በደንብ ሰስፔክት ካረገ በኋላ እኔ ራሴ የሆነ ስሜት ሲሰማኝ ደግሞ ሌላ ሰው ጋር ሪሌሽንሽፕ መቀጠል አልፈልግም። በቃ እና እንደዛ ነው።
ስለዚህ ያው ከሱ ጋር ያለው ነገር የሚሆን አይደለም፣ በፍቅር የሚታሰብ አይደለም ነው ሀሳብሽ? መጀመሪያም ኖርማል ሪሌሽንሺፕ ነበረ። ደግሞ ነግሬዋለሁኝ እኔ ያለውን ነገር ማለት እንደሌላ ሰው ምናምን ሳይሆን እንደ ጓደኛ ነው ያወራሁት። ሲሪየስ እንደዚህ አመናጭቄ ምናምን አይደለም። በደንብ አስረድቼዋለሁኝ ያለውን ነገር እና አሁንም አዲስ ነገር ይፈጠራል ብያለሁ። ስለዚህ አሁን የኔና ያንተ ግንኙነት ከወንድማዊና እህታዊነት አይዘልም ነው? አዎ ማለት እንደዛ እያልኩኝ ጊዜውን ማባከን አልፈልግም። ለጊዜው አንቺ ያው በፍቅር ህይወት ውስጥ መጀመር አሁን ስለማትፈልጊ ነው። አሁን የፍቅር ህይወት ውስጥ መግባት ለመጀመርም እኮ የሆነ የሚሰማህ ነገር ሊኖር ይገባል። አይ ከሱ ጋር በቃ እንደዚህ አይነት ነገር እንዲኖራት አልፈለገችም። በዛ መንገድም አውርቼው አላውቅም ከመጀመሪያ። ያው እሱ እንግዲህ በጊዜ ሂደት ስታወሩ ያው እኛ ወንዶች ደካሞች ነን፣ እየተለወጠ ይሄዳል ስሜታችን። እና እንደዛ ስላወራሁት ምናምን ደግሞ ይቅርታ በጣም በቃ እኔ እንደዚህ ፈጥረልኝ ያለፈው። እሺ እየሰማ ነው ይሄንን ፕሮግራም። አንቺ እንደውም በጣም ጥሩ ነው፣ በጣም ጥሩ ልብ ነው ያለሽ። እንዳይጎዳ በማሰብ ቀድመሽም ነግረሽዋል። ሁለተኛ ደግሞ ጊዜ ሰተሽንም አውርተሽናል። ያለውን ነገር ለመስማትም ትግስት ኖሮሻልና እናመሰግናለን በጣም። እንግዲህ ይሄንን ሰምቷል እሱም። እናመሰግናለን ለምላሽሽ። ያው ለሱ እናዝናለን በጣም። ለሱ ያው ስሜቱኛ ሀዘን ላይ ነው ያለ ነው። አይ በማይሆን ነገር ይሁን እንዳላባክን ብዬ ነው። ልክ ነሽ በጣም። እሱንም ከመጠበቅ አንጻር ነው ይገባናል። ያው በጣም መልካም ሴት ስለሆንሽም ነው እንደዛ ያደረግሽው። እሺ ቴንክ ዩ። መልካም ክላስ በትምህርትሽ። እሺ እሺ። ያው እንግዲህ ማንዴላ ምን ይደረጋል? አይዞ ማንዴላ አሁን በቃ ቆርጦልሃል። እናውቀዋለን ይሄን ስሜት። ከባድ ነው። ቆርጦልሃል እንግዲህ ከዚህ በኋላ በቃ ቆርጦልሃል ማለት ከባድ ነው። ብለናል እኮ ከዚህ ቆርጥልህ ነው ምን ነግረህ ብለናል። ማለት አሁን በዚህ ሰዓት እሷ ከሱ ጋር የፍቅር ግንኙነት መጀመር አትፈልግም። ስለዚህ ይሄን ሰምተሃል። ሌላ ነገር ሌላ ህይወት ደግሞ ለማሰብ መሞከር የተሻለ ነው ብለን እናስባለን። ደግሞ ጥሩ ሰው ነው። ድምጹ ራሱ ማራኪ ነው በጣም። ሌሎችን ሴቶች በፍቅር ጠብ ማድረግ የሚችል ደግሞ የማንዴላን የመሰለ ስም ይዘህ ሁለተኛ ለፍቅር ደግሞ ያለው የተሰጠ ማንነት ያለው ይመስላል። አላየነውም በአካል። ምክንያቱም ፍቅርን ፍለጋ አቋርጧል ድንበር፣ አገር አቋርጦ ሄዷል። እውነት ነው። ስለዚህ ግንኙነቱ እኮ በጣም ከባድ ነች። እቺ በእህትነት በወንድምነት የምትባል ነገር እሱ እንደዚህ አይነት ነገር እንዳይሞክር መቆም ነው ያለበት። ፍቅር እያለ አይ እህቴ ነች ብለህ አብረህ ማውራት በእህትነት ነው አይ እህቶች ይኖሩሃልና ያው በቂ እህት አለኝ ማለት ነው ያለበት። ያክስት ልጅም እህት ነች እንደዛ እያልክ ነው እንጂ በፍቅር ግንኙነት ላይ ወደ እህትነት ሲቀየር ከባድ ነው የሚሆነው ብዬ አስባለሁ። እና አይዞህ ማንዴላ ከልምድ ነው ተስፍሽ። እናመሰግናለን። ስለዚህ ከማያልቅ ምን ከልምዴ ስለነገርከን። ያው ምንም አንተ ጋርስ እንደዚህ አይነት ስሜቶች ሁሉ እህትነት ያኳል ቅድም ተናገርኩኝ። እሺ አሁን ለማንዴላ ሙዚቃን ጋብዘው። ሙዚቃን ጋብዘው አድማጮችም ተመልሰን እንገናኛለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። መመዝገብ የምትፈልጉ የአይን ፍቅር ብላችሁ ቴክስት አድርጉልን። 0937 ወይ ይሆናል ወይ አይሆንም ነው። ወይ ተስፋ ትቆርጣላችሁ ወይ ህይወት ይቀጥላል በፍቅር። 0937 60 86 60 0937 60 86 60 ላይ የአይን ፍቅር ብላችሁ ያፈቀራችሁትን ሰው ስልክም ጨምራችሁ ቴክስት ብታደርጉልን እንደውላችኋለን። ተመልሰን እንገናኛለን። እሺ